ነገር ደግሞ ጽናት ለሁሉም ነገር ደግሞ ትግሉ ይጠቅማል ከሚለው አንፃር መገምገም ያስፈልጋል ማለት ነው። እንግዲህ በዚህ ሰዓት አመራር ካመራርም የፖሊት ቢሮ አመራሮችም እንግዲህ በአደባባይ ወጣው ቦክሲንግ ገጥመዋል ማለት ነው። የተወሰነው ፓርት ስለ ጽምዶ ስለ ወታደራዊ ካውንስል ሲያቀነቅን የተወሰነው ፓርት ደግሞ ይህን ነገር አናውቀውም እያለ ነው ማለት ነው። ሰራዊቱ አያውቀውም፣ የአማራ ህዝብ አያውቀውም በትክክልም። አሁን በፖሊት ቢሮ ደረጃ ነው ይሄን እያቀረብን ያለው። በፖሊት ቢሮ ደረጃ እንግዲህ ነዘመነ ካሴ እውቅና የሰጧቸው የጽምዶ ጋዜጠኞችን ጨምሮ ምን እያሉ ነው? በጽምዶነት እያቀነቀኑ ነው ያለ ህዝቡን ለማለማመድ ታጋዩን ለማለማመድ ደጋፊውን ለማለማመድ ያለ የሌላ አቅማቸውን ተጠቅመው እንግዲህ እየሰሩ ያለበት ሁኔታ ነው ያለው። ለዚህም በጸረ ጽምዶ የተሰለፈውን ኃይል አጀንዳ ፋብሪኬት እየተደረገ የሚመክቱበት መንገድ ሁሉ ፋብሪኬት እየተደረገ ነው ያለው ማለት ነው። ያ ሄዶ በደጋፊው መካከል የነበረው በሚዲያው መካከል የነበረው ወደ ምን አደገ? በፖሊት ቢሮ ደረጃ አደገ ማለት ነው። አበበ ፈንታው ምንድነው ያለ? እንግዲህ የፖሊት ቢሮ አባል ነው። ለ100% እንጂ ለ30% አንታገልም ማለት። የህዝብ ግንኙነት ወጥቶ ደግሞ ምን አለ? አረ ድርድር በፐርሰንት አይወሰንም፣ እናንተ የፖለቲካ ደንቆሮች ናቸው አለ። ማንን? ይሄን የጽምዶውን ፓርት ማለት ነው። ማንን? ወያኔን ተሸክም ይመጣሉ የሚለውን ፓርት ማለት ነው። ደንቆሮች ናቸው እንጂ ድርድር በፐርሰንት አይለካም። ምናልባት ግለሰቦች ይገባሉ ከሆነ እሱ ሌላ ጉዳይ ነው። እንደ ፋኖ ግን የለም እያለ ነው። ትልቅ ተቋም ነው ያለና ህዝብ አውቆት ሰራዊት አውቆት የሚመለከታቸው አካላት አውቀውት የሚገባበት እንጂ እንዲሁ ዝም ብሎ ቀንጥስ ብሎ የሚከድበት አይደለም። ይህ የፖለቲካ ያለ መረዳት ወይም ትራፕ ተደርገው ነው። በማን? በጽምዶ ማለት ነው። እንግዲህ ትራፕ ማለት እሱ ነው። አጀንዳው የጽምዶዎች ነው፣ አጀንዳው የወያኔ ነው የሚል ይዘት ያለው ነው ማለት ነው። ስለዚህ አሁን ከፍተኛ መካረር ውስጥ ነው ያሉት ማለት ነው። እንዲሁ እንደቀላል የሚታየው አሁን አክቲቪስት ለአክቲቪስት አይደለም፣ ሚዲያ ለሚዲያ አይደለም፣ ፖሊት ቢሮ ለፖሊት ቢሮ ነው ይየው ያለው ማለት ነው። በሌላ በኩል ደግሞ 45% ለሚዲያ የዋለ ደግሞ ለሚዲያ ካውንስል ተብሎ ደግሞ ሌላ አጀንዳ መጥቷል ማለት ነው። በዚህ በጽምዶ ሰፈር የመጣ ማለት ነው። አሁን ፖሊት ቢሮዎች ወደ የት ሄደዋል? አሁን ወደ ሚዲያ ቦክሲንግ ገብተዋል ማለት ነው። ይሄኔ ነው ታጋዩ እውነተኛው አመራር ሚዲያው ሙራኑ ሊወያዩበት የሚገባ። ፖሊት ቢሮ በኩል እንግዲህ ግጥም ያለ ማለት እንግዲህ ዞኖች ናቸው ማለት ነው። በእነዚህ በዞኖቹ ፍትጊያ ማን ነው የሚጎዳው? ትግሉ ነው የሚጎዳው። ማን ነው የሚጎዳው? የአማራ ህዝብ ነው የሚጎዳው። ማን ነው የሚጎዳው? ሰራዊቱ ነው የሚጎዳው። እንግዲህ ብሩክ ስለሺ የውጭ ጉዳይ ነው። እሱም ልክ በአበበ መስመር ነው ያለው ማለት ነው። በእናስረስ መስመር ያለው ደግሞ እንደዚሁ እያለ ነው ማለት ነው። አያችሁ አሁን የትኛው ያሸንፋል? እውነተኛው የሚያሸንፈት ፍትጊያው በደንብ የሚጧጧፍበት ጊዜ ላይ ነው ያለው ማለት ነው። በዚህ ሂደት እንግዲህ ትክክለኛው ትግል እየጠራ የሚሄድበት ነው ማለት ነው። ከጽምዶ ጋር በተያያዘ ከወታደራዊ ካውንስል ጋር በተያያዘ ከዚህ በፊት አስረስ ጽምዶን ምንድነው ያለው? በጫማ ጥፊ ነው አውልቆ የጣለው፣ በካራቲ ነው የደረገመው። ጽምዶን ባይዘው አፈር ከድሜ የቀላቀለው አስረስ ነው። ይሄን እንድታውቁት። አንዳርጋቸው ጽጌ ፖርት ሱዳን ወጥቶ ጽምዶ ብሎ አማራን ወክሎ በዛ ደረጃ ሲሄድ በዚህ በቲም ገዱ መስመር ያለው እንዲሁም አንዳንድ የዘመነ ደጋፊዎች አንጋሾች እንበላቸው ስለ ጽምዶ በከፍተኛ ሁኔታ ያቀነቀኑ እነሱ ነበሩ። አስረስ ማራ ወጥቶ አፈር ከድሜ ያበለው ወታደራዊ ካውንስል ብሎ መጣ። ደግሞ ያነ ከፍተኛ ተቃውሞ ሲገጥመው ወታደራዊ ካውንስል በሚባል ደግሞ ታጅቦ መጣ። የወታደራዊ ካውንስሉ ወታደራዊ ጠበብት ወታደራዊ ሳይኮሎጂ ነው። ይሄ በነገራችን ላይ አሁን አምሮአችን ላይ የሚመጣ ወታደራዊ ቅንጅት ተደርጎ የሚል ነው። ግን እሱ አይደለም። ይሄንንም አፋብን አያውቀው፣ ሰራዊታችን አያውቀው፣ ህዝባችንም አያውቀው ብሎ አሁንም አጠናግሮ ጥሎታል አስረስ። አሁን ቀጣይ ወደ የት ይሄዳል? ትልቁ ትግል ከዚህ በኋላ ያለው ነው። በፖሊት ቢሮ ደረጃ በዚህ ደረጃ እንግዲህ ውርውር ከተጀመረ
ከሸዋ ማን ከበደ ነው ይባል ብሩክ ስለሺ አበበ ፈንታው ይሄ ዋላይን ነው ማለት ነው። ከዚህ በፊት ምን ብለን ነበር? ቀለም ፖሊት ቢሮ በሶስት አመለካከት ተከፍሏል ብለናል። ህወሓት ጋር ሆነን ህወሓት ተጣፈንታችን ወስናለን እንደራደር የሚል ኃይል ተፈጥሯል። ይሄ በጽምዶ ያለው ማለት ነው። አይ ራሳችን ችለን ነው የምንደራደር የሚል ደግሞ ራሳችን ችለን ከብልጽግና ጋር እንደራደራለን የሚል ኃይል ተፈጥሯል። ትንሽ ውስን ቁጥር ያለው ደግሞ እስከ መጨረሻው እንታገላለን የሚል ነው። ይሄ ከጀርባ ሰራዊት አለው፣ ህዝብ አለው። ምክንያቱም የአማራ ትግል የህልውና ትግል ነው። የህልውና ትግል ደግሞ በድርድር የምታስተካክዩ አይደለም፣ በማሸነፍ የምታስተካክዩ ነው። ስርዓት በመቀየር የምታስተካክዩ ነው። መሰረታዊ ፋውንዴሽን በመፍጠር የምታስተካክዩ ነው ማለት ነው። ሁለቱም ራሳችን ችለን ብልጽግና ጋር እንደራደር የሚለው ወያኔን ይዘን እንደራደር የሚለው የአማራ ጠላቶች ናቸው። ህወሓትም የአማራ ጠላት ነው፣ ብልጽግናም የአማራ ጠላት ነው። ልዩነታቸው ምንድነው? በቃ የስልት ልዩነታቸው ምንድነው? አንደኛው በፋኖ ሳይድ መሰለፉ ብቻ ነው። ሁለቱም አመለካከት እጅግ ለአማራ ህዝብ አደገኛ ነው ማለት ነው። የአማራ ህዝብ ጭብጦ እንዳይኖረው የሚያደርግ ነው ማለት ነው። ያኛው በህወሓት መንፈስ ነው የሚሆነው፣ ይሄኛው ደግሞ በብልጽግና መንፈስ ነው የሚሆነው። ብልጽግና በሚፈልገው መንገድ ነው ጌን አታገኝም፣ በዛ መንገድ ነው ልትሄጂው። ስለዚህ ለማሸነፍ የተዘጋጀው ኃይል ብዙሃኑ ነው ማለት ነው፣ ሰራዊቱ ነው ማለት ነው። ይሄን ኃይል መደገፍ አማራጭ የሌለው ግሎባል ፋኖ ሚዲያ ከዚህኛው ኃይል እስከ ቀራኒዮ ከሚጓዘው ጎን ይቆማል። ምክንያቱም በዚህ ሰዓት ብልጽግና የሚባለው ጋር በተደራደር ብልጽግና አይደለም ጥያቄሽን የዘመናት ጥያቄሽን ሊፈታ ይቅርና ራሱ የህልውና አደጋ የሚወጣበት አማራጭ አጥቶ እየዳከረ ያለ ኃይል ነው። አሁን ይህ አመለካከት ወዴት እየሄደ ነው? ወደ ከባድ ቡጥቡጥ ተጀምሯል። በእናስረስና በፈንታው በብሩክ ስለሺ ተጀምሯል ማለት ነው። እኔ ያሰጋኛል። በነገራችን የዞኖች ጠብ ነው። ወደ ሚዲያ ሲመጣ ደግሞ ምን አለ? ደጋፊ አለ። አየሽ ወደ የት ሊሄድ እንደሚችል ቀላል ከባድ ነው ለትግላችን። እስካሁን የነበረው በሚዲያና በሚዲያ ዳዝ ማተር ለዚህ በቲክቶክ በመናም የምታየው ዳዝ ማተር። እነዚህ ግን የፖሊት ቢሮ የአማራን እጣ ፈንታ ይወስናሉ የተባሉ ኃይሎች የተባሉ አመራሮች ነው ይዘውት የመጡ እንትኑን ማለት ነው ክፍፍሉ። አሁን እነዚህ ኃይሎች ነገ ይግባባሉ በአንድ መድረክ በአንድ ስብሰባ በአጀንዳ በጋራ አጀንዳ ይስማማሉ? አይስማሙ። አሁን ከባዱ አሁን ትክክለኛው ጽናት የሚጠይቅ ጊዜ ላይ ደርሰናል ማለት ነው። ወደ ብልጽግና የሚሄደው ለመሄድ ወያኔ ጋር ሁኝ ይሄዳለው የሚለው ኃይል እንደዚሁ እንደቀላል የምታየው አይደል። ውሩውሩ በጣም ከባድ። አሁን ነገ በማንና በማን ሊመጣ ይችላል? አድማሱን እያሰፋ ሁሉም ጎራ ይዞ እንትን ይላል ማለት ነው፣ ይናጠሳል ማለት ነው። አሁን በፖሊት ቢሮ አሰላለፍ ደረጃ እንግዲህ ዝም ብለሽ እንዲሁ ታይዋለሽ እኮ አሰላለፉ የት ጋር እንዳለ። አሁን ሰራዊቱ የራሱን አማራጭ መውሰድ ነው። ሰራዊቱ እነዚህን ኃይሎች አንቆ ያሉበትን እያንዳንዷን ነገር ዝርዝር ሊጠይቅ ይገባል። ልክ እንደ አባት አርበኛ መሳፍንት ተስፋ አላውቅም የኢትዮጵያ ህዝብ ወቅልኝ የአማራ ህዝብ ወቅልኝ ብሎ ምን እየተካሄደ እንደሆነ አናውቅም። ሰራዊቱ ምን እየተካሄደ እንደሆነ አንቀጠይቅ። ታሪክ አገላብጥ፣ ታሪክ እናገላብጥ። ትናንት በማናቀው ድግስ ውስጥ ገብተን ብዙ ጉዳት ደርሶብን አሁንም እነዚህ አመራሮች እንኳን ለሰራዊቱ መፍትሄ ሊያመጡ እንኳን የሰራዊቱን ችግር የትግሉን ችግር ፈተተው ተሻጋሪ ሐሳብ አምጥተው ከችግር ሊያወጡን ሊመሩን ይቅርና ራሳቸውም ወደ ከፋ አደገኛ ሂደት ውስጥ ሄደዋል። አንደኛው 30% ብለን አንታገልም ይላል፣ አንደኛው የምን አባ 30% ነው ይያለኝ።
ይሄ ከባድ አይዲዮሎጂ ነው ከባድ ከፈፍል ይዞ እየመጣን ያለው ማለት ነው ጥሩ አየሽ ወያኔና ብልጽግናው ምን እየሆኑ ነው በከፍተኛ ሁኔታ ከጀርባው ነው እየመሩት ነው ማለት ነው ፕሮፓጋንዳውን ጭምር ወርደው መሬት ላይ ወርደው እየሰሩት ነው ፖሊስ ቢሮ ላይ ይዘውት መጥተዋል ማለት ነው አንዱን ሲያጠቃ አንዱን በመከላከል በሚደረግ ሂደት የዞን እርግጫ የመንጋ እርግጫ ህዝባችን በመረጃ ተበክሎ ቁጭ ነው ሰራዊታችን ግራ ገብቶት በብስጭት ወደ መውካት ሁሉ ሊሄድ ይችላል ወታደራዊ ቋንቋ መውካት ማለት ከባድ ነው ቋል አብዛኛው ኖለል ስለሆነ አይገባውም አሁን መውካት ሲባል ዝም ብሎ እንደ ጭቃ ድቡልቡል ነው የሚመስለው ቀጥይቀና ጥሩ አድማጭ ተመልካቾቻችን ሸርና ላይክ ማረጋችሁና አትዘንጉ የምናጋራቸው ሐሳቦች ለሌሎችም ተደራሽ እንዲሆኑ የግሎባል ፋኖ ሚዲያ ተመልካቾቻችን ሸርና ላይክ አድርጉ ይሄው ነው ከዛ ውጭ ከዚህ በፊት በሰራናቸው ፕሮግራሞች ለምሳሌ ያማራ ፋኖ ትግል ወይም ያማራ ሄሉና ትግል ከሁለት የመገመስ ወይም ከሁለት የመከፈል እድል ቢገጥመው ብያለሁ ይሄን ነው የተናገርኩትኝ ለዚህ ተጠያቂው ገዱና የገዱ ቤተሰቦች ናቸው ብዬ ተናግሬያለሁ ገዱና የገዱ ቤተሰቦች ብዬ ስናገር በተለይ በለንደን ፋኖስ ተቀምጠው እየከፋፈሉ ያሉ ሰዎች ገዱና የገዱ ቤተሰቦች ሲባል ፖለቲካሊ ማለት ነው ፖለቲካሊ የስጋ ቤተሰብ ሳይሆን ፖለቲካሊ ገዱና አምሳያዎቹ ማለት ነው አዎ ፖለቲካሊ ቤተሰብ ያረጋቸው ሰዎች አሉ ተጠያቂ በታሪክም እነዚህ ሰዎች ናቸው ብዬ ተናግሬያለሁ ከነዚህ ሰዎች ጋር ተያይዞ ወሎ ጊዜው አሁን የወሎ ነው ብለው የተናገሩ እነ አቶ ዳዊት ጀርመን ሀገር ያለ እነ ኢንጂነር የኋላው ሲሳይ ዩኬ ያለ በቅርቡ የሄደ እነ ብርሃኑ ሙሄ እነ መንግስቴ ምናምን የሚባሉ እነዚህ ሰዎች ያማራ ፋኖ ትግል አደጋ ቢገጥመው አጠቃላይ ያማራ ህልውና ትግል አደጋ ቢገጥመው ተጠያቂ እነዚህ ናቸው ብያለሁ ዛሬም የምደግመው ኢንጂነር የኋላው ሲሳይ ጸያፍ ስራ ነው የሚሰራው ያን ቃል ተናግሬያለሁ ይህን ጸያፍ ስራው አልበቃ ብሎት እንደገና ህዋትን አዝሮ ለመምጣት በሚያደርገው መንደፋደፍና ስራ ያማራ ፋኖ ትግል እየተፈተነ ነው ብያለሁ አቶ ዳዊት የሚባለው ደግሞ ጀርመን ሀገር የሚኖር ከዚህ በፊትም የቲፒኤልኤፍ ኤጀንት ነው ተብሎ ነው እንግዲህ መረጃው የነገረን ደሞ ሳረጋግጥ ያነ ነው በኤጀንትነት ምክንያትም በዛ ስራው ምክንያትም በአማራ ፋኖ ትግል ውስጥ ጊዜው የወሎ ነው ብሎ ሲናገር የነበረ ሰው ነው ይህን በመናገሬ በዙሪያ ባሉ ሰዎች እየዞራችሁ አንዳንድ ነገር የምትሉ የፈለጋችሁትን ማለት ትችላላችሁ ከአማራ ህዝብ ትግል ስለማትበልጡ ነው ከዛውጭ ደግሞ ዋጋ ከፍለን ባመጣ ነው ትግል ውስጥ እናንተ ልትነግሱ እናንተ ያማራን ህዝብ እንደገና ገደል ልትከቱት አትችሉም በዚህ ደረጃ እንከራከራችኋለን ኢንጂነር የኋላው ሲሳይ የሚሰራው ስራ ጸያፍ ነው አለቀ ውስኪ ከነማን ይዞ እንደሚዞርም በራሱ አንደበት የተናገራቸው ሰዎች ነግረውናለኛ ያገዛዙ የቅርብ ሰዎች ለሆኑ ውስኪ ይዞ ይዞራል ሌላም ከዚህ በፊት ስለተናገርኩት አልደግመውም ይሄ ተግባር ስራ ስለሆነ ነው ሐሰት ከሆነ እዚህ ሚዲያው ላይ መተተናገር ዳዊትም እንደዛው ያማራ ፋኖ ብሔራዊ ንቅናቄ ድርጅት መስራች ወይም አመቻቹና ህብረት ተሰርተሃል ነገር ግን ለወሎ በሚያመች ደረጃ ሰርተናል ብለህ ነው የተናገርከው ጊዜውም የወሎ ነው ብለህ የተናገርከው ይሄ ትክክለኛ አይደለም የሚያስወግዝ የሚያስቀጣ ነው አንዳንዶቻችሁ ፕሮፋይላችን ስለማታውቁ ይሆናል ከፍና ዝቅ የምትሉት ይሄ በዚህ እንድትወስዱት ክስም ጀምረዋል ሚል መረጃ ደረሰኝ ተጠበቃው አቆመው ክስ ሁሉ ጀምረዋል ሚል አው ለዛ ነው ክሱንም መቀጠል የምትችሉበት እድልም ካለ ቀጥሉ እናንተ ከእውነት የምትበልጡበት ሁኔታ የለም አሁን ባለው ሁኔታ ክሱ ግን ምን አይነት ይዘት ሊኖረው ይችላል ብለሽ ትገምታለሽ ያው ህዋትን ለምን አመጣችሁ ብለንኛ ስለተቸን የራያ ላማጣን ህዝብ ሽጣችኋል ስላልነ ነው የከሰሱን ባንዳነት በዚህ ልክ ነው የሚለካው በአማራ ፋኖ ትግል ውስጥ ባንዳ በዚህ ውስጥ ገብቷል ሌቦች ወንጀለኞች በህሉና ትግል ውስጥ ገብተው እየቀለዱብን ስለማታውቁ ነው ትናንትና
አገር እየመራው ነኝ ያለውን ወያኔ ያደግንም ፊት ለፊት ታግለነዋል ጎበዝ እነሱ ሲመሩት የነበረው እናንተ ስትመሩት የነበረውን ፊት ለፊት ታግለነዋል እንደዚህ ነው በድፍረት ምን ሞግታችሁ የወዴድ አገዛዝንም ተነስቶ ስለማያውቅ እኮ እንደዚህ እለታችን ይዘለው ታውቂያለሽ that is it የወዴድ አገዛዝንም ታግለነዋል ጎበዝ አሸርጋጆች አይደለንም ባህሪያችንም አይደለም አባቶቻችን ቤተሰቦቻችን እንደዚህ ያላስተማሩ በአማራ ትግል ውስጥ የተለጣፊነት ስነልቦና የማስተማር እንቅስቃሴ ላይ ነው ያለው የለም ያውዳሚነት ስነልቦና የተንበርካኪነት ስነልቦና እያስተማሩት ያለ ማለት ነው ለሚቀበላቸው ያስተምሩ እኔ አሁን እንዴት አድርገን እንቀበላለን እንደዚህ አይነት ስነልቦና ነጎቢያ አላስተማሩንም ናጼ ቴድሮስ አላስተማሩንም በቃ አባቴም ሲያሳድገኝ እናቴ ለሐሰት እንዳትንበረከኪ ብለውኛል እጅ እንዳሰጪ በሐሰት ህዝብ እንዳታስገድሉ why not ግለሰብ እንደዚህ ነው እየተማርን ያደገው ይሄ የስነ ልቦና ጉዳይ ነው ጎበዝ አሁንም ምደግመው በታሪክም የሚተረከው ያማራ ፋኖ ትግልን እየረበሻችሁ ያወካችሁት ያላችሁ ቲም ገዶች ፖለቲካሊ ቤተሰብ የሆናችሁ እናንተ ነው ሞራል በሌለው መንገድ ነው ለዛው ሞራል በሌለው እሴት በሌለው መንገድ ቁጭ ብለው ያማራን ትግል መከፋፈል ባለ ታሪኮችን ማውደም ባለ ታሪኮችን ማሸማቀቅ ባዲናዊ ትርክት የመፍጠር በጣም ምን ማለት ነው ባዲናዊ ትርክት የመፍጠር ማለት ለምሳሌ አቶ ገዱ አንዳርጋቸውን የዚህ ትግል አልፋና ኦሜጋ የማድረግ የዚህ ትግል አልፋና ኦሜጋ የማድረግ ኢህዲን ሰብርባራውን ቆረጥራጣውን ተፈንጋዩን በሙሉ አምጥቶ የዚህ ትግል ፊት አውራሪ የማድረግ ሲጀመርም እኮ ስትፍቃቸው ካገዛዙ ነፃ የሆነ እንትን የለውም እዛ ስብስቡ በቃ ባገዛዙ ሲወርድ ሲዋርድ እንደዛ የመጡ ናቸው ነፃ የሆነ የለም ስለዚህ ነፃ አምሮም የላቸውም ተንበርካኪ ናቸው የሚገርምሽ ቀለም እኔ የነበርኩበትን ተቋም በልጅነት እድሜ የነበርኩበትን ተቋም ብዙ ስራ ሰርች የጣውበትን ብዙ ታሪክ ሰርች የጣውበት ተቋም ከዛ እንደዛ ነበር ምናም ብሎ ዘሬዲዮን እኮ ነው እንደዛ የሚለው እንደዛ አይነት ነገር ዛ እንትን ሲል ሰማው ኑ ፊት ለፊት ወደ ኋላ ታሪካችን ይፈተሽ በባዕዴን መስመር በዚህ በእናንተ የቆሸሸ ፖለቲካ መስመር ስማችን ተመዝግቦ ከተገኘን ሁሉ ነገር እናቆማለን እንደማንኛውም ተምረን ሞክረን ጨቋኝ አገዛዝ ጨቋኝን ለማንገስ ጨቋኝን ለማኖር ተልኮ ያለበት ተቋም ስለነበረ ምን ችለውን ሰርተን ወያኔን ታግለን ነው እዚህ ደረጃ የደረሰው ገዱ የምታስተዳድረው ሰራዊት ውስጥ ለውስጥም በግልጽም ታግለን የፈነገል ነው አንተን የፈነገልነ ልብ ትገዛላችሁ ተጨንቃችሁ ነው ራሳችሁ እንደመሰከራችሁት ተይዘን ነው በግራ ገብቶን ነው ምናም ብላችሁ ይቅርታ ጠይቃችሁ ለሆዴል ወስዳችሁ ነው የሸጣችሁ አው እናንተ በየትኛው ሞራል ነው እከሌ እዚህ ሲሰራ ነበር እከሌ እንዲ አረፈሩ ለዛ እኮ ነው ሞራል የለም ለአማራ ህዝብ ሞራል የለሽነትን ያስተማሩት ነው የምንለው እንዴ ዛሬ ላይ እኮ በዚህ በፋኖ ሁሉ ጀነራል የደረሱት ምንድናቸው ከኤዲን ተነስተው እኮ ነው ይሄን ታሪክ እንስጣችሁ እንዴ ዛሬ ላይ አዲስ ትርክት ለመስራት የምትሞክሩት በሙሉ እኮ የኤዲን ታሪክ ነው ያለው ከፋኝ ብሎ ወጦ የነጻነት ታጋይ የለም ከዚህ ከቲም ገዱ ቡድን አሁን በፋኖ ውስጥ በዚህ በምስራቅ አማራ ፋኖ ነው የምናቃቸው እና ሀውጃኖን ነው የምናቀው ጣታት በ10 ጣታችን ፈርመን ምን መሰክርላቸው እና ሀውጃኖና ሌሎችንም ነው በዚህ በባዴን የምናምን የጸጥታ ኃላፊ ምናምን የልዩአይ ምናምን የነበረው ሁሉ የዘመናችን የአማራ ብሔርተኝነት ቀያሽ አንጋሽ ባለ ታሪክ ለማድረግ አትሞክሩ አይሆንም ዛሬ ላይ እኮ መከራ የሚያበሉን እኮ እነ ፕሮፌሰር አስራት በቀየሱት የአማራ ብሔርተኝነት እና አስማረ ዳኜ በተኩሰው ጠላትን መመለስ ባሳዩበት ታሪክ እነ ዋጓጎቤ ከፋኞች የአብራም ብሔርተኝነት ሰማይ ሰቅለውት ወያኔ ታንቀው ጉሮሮ ውስጥ የነበሩትን ከመንጋጋ ያስወጣ ኃይል ነው እኮ ዛሬ እናንተ ምዘምቱበት በከፋኞች ትግል ጎንደር ላይ በነጓጓጎቤ በተለኮሰ ችቦ
ትግሉ ተቀጣጥሎ ዓለም አቀፍ የፖለቲካ መልክ ይዞ ወያኔ በግፍ አስሮት የነበረው እስከ ጀነራል ድረስ የፈታ ርዕዮተ ዓለም ነው የተደረገው። ያስፈታ ተጋድሎ ነው የተደረገው። የህዝባዊ አመፅ ተጋድሎ፣ የጥይት ተጋድሎ፣ የከፋይ ተጋድሎ፣ የፋኖነት ተጋድሎ። ይህንን ዘንግታችሁ በኤዴን ታሪክ የመጣን ኮከብ የተደረበለትን ትርክት ልትጭኑብን የምትጋጋጡ አይቻልም። ተግባብተን እውነተኛ ትግል እንድናረግ ኑ ወደ መድረክ እንነጋገር እውነተኛ ትግል እንዲመጣ በየትም ቦታ ያላችሁ እዚህ አሳምነው ጽጌ በሰጠነ ክላሽ ነው ፋኖ ጀመርን የምትሉትም ኑ አትኮፈሱ። እውነት ተነጋገሩ።